50% ከወለድ ነፃ የባንክ ብድር ተመቻችቶ በ4 ወይም በ8% ቅድመ ክፍያ ውል ተዋውለው የቤት ባለቤት የሚያደርጉት ሞን ሪል ስቴት በአየር ጤና አደባባይ 30% እውነተኛ ቅናሽ አድርገናል። ባለ 1 መኝታ 80 ካሬ በ250 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ 120 ካሬ በ375 ሺህ ብር ቅድመ ክፍያ፣ ባለ 3 መኝታ 139 ካሬ በ434 ሺህ ብር ቅድመ ክፍያ ያለቁና በግንባታ ላይ ያሉ ሱቆችን ከ23 እስከ 200 ካሬ ያገኛሉ። 3000 ካሬ አረንጓዴ ስፍራ ያለው በእያንዳንዱ ህንፃ ላይ 4 ዘመናዊ ሊፍቶች የተገጠሙለት የከርሰ ምድር ውሃ ይወጣለት። ማየት ማመን ነው። ይምጡና ይጎብኙ። ይደውሉ በ0943 43 31 87 ሞን ሪል ስቴት ይገባውታል። ሰላምና ጤናን ፍቅርን በረከትን ያድልልኝ። ክብራትና ክብራን የሣድስ ቤተሰቦቼ በድጋሚ ተገናኝተናል። አሁንም ያላችሁት በሣድስ የሚዲያ ዝግጅታችን ላይ ነው። እንግዲህ ውድ ቤተሰቦቼ ይሄ አሁን የኢራንና የእስራኤል ጦርነት እንግዲህ መጨረሻው ምን ሊሆን ይችላል የሚለው ነገር የብዙዎች ጥያቄ እንደሆነ ይታወቃል። ኦፍ ኮርስ ጦርነቱ ረጅም ጊዜ እንደሚወስድ ይታወቃል። ነገር ግን የጦርነቱ መጨረሻም ጨምሮ በመጽሐፍ ቅዱስ ላይ በግልጽ ቃል በቃል በግልጽ የተቀመጠ ጦርነት ነው። በዚህ ጦርነት ዙሪያ ላይ ከመጽሐፍ ቅዱስ የተተነበየበትን ክፍል ይዘን በጥልቀት አሳያችኋለሁ። ተዘጋጁ። ብስለት ያለው መረጃን ያዘጋጀውላችሁ። ይህንን መሰረት አድርገን ስናይ ደግሞ ያለንበትን ዘመን ሁሉ ይነግረናል። የመጨረሻው ዘመን ትንቢት መሆኑን ይሄ ጦርነት በግልጽ ይነግረናል በመጽሐፍ ቅዱስ ላይ። ያንንም እናያለን። ከዛ ውጪ እንደምታውቁት ደግሞ የተለያዩ ዓለም የመጨረሻው ዘመን ላይ በከፍተኛ ሁኔታ የሚነሱ ጦርነቶች በዓለም ላይ እንደሚኖሩ መጽሐፍ ቅዱስ በተደጋጋሚ ይነግሮናል። ያ ማለት የመጨረሻው ዘመን መገለጫዎች መካከል ጦርነት ትልቁን ቦታ እንደሚይዝ የምናይባቸው ፕሮፌሲስ ብዙ ናቸው። ከነዚህ መካከል ለምሳሌ በማቴዎስ ወንጌል ምዕራፍ 24 ከቁጥር 6 እስከ 7 የጦር ወሬን እንደምንሰማ ሕዝብ በሕዝብ ላይ መንግስትን በመንግስት ላይ እንደሚነሳ በየቦታውም ረሃብና የምድር መናወጥ እንደሚሆን ነግሮናል። ማርቆስ 13:8 ላይም ተመሳሳዩን ትንቢት ነግሮናል። በየስፍራው የምድር መናወጥ፣ ረሃብ፣ ሁከት ያስቀምጥልናል። በሉቃስ 21 ከቁጥር 9 እስከ 10 ሁከትና ሁሉም ነገር የሚከሰት መሆኑን ጦርነት እንደሚከሰት ይህን ስትሰሙ አትደንግጡ በሚል ጌታችን ነግሮናል። በኢዩኤል 3:9-8 ላይ በአሕዛብ መካከል ይህን አውጁ፣ ጦርነትን አብዙ፣ ኃያላኑንም አነሳሱ፣ ማረሻችሁን ሰይፍ ማጨዳችሁንም ጦር አድርጉ ብሎ በትንቢት የመጨረሻው ዘመን ላይ ሁሉም በየስፍራው የጦርነት አቅም የያዘ ሁሉ ልዋጋ ልገዳደል እንደሚል አስቀምጧል። በዮሐንስ ራእይ ምዕራፍ 6 ከቁጥር 4 ላይ ከምድር ሰላም እንደሚወሰድ ሰዎችም እርስ በርሳቸው እንደሚገዳደሉ ማለትም ይሄን የሚደግሱት ደግሞ ርኩሳን መናፍስት ናቸው፣ ይሄ እንደተፈቀደላቸው ትልቅም ሰይፍ ተሰጠው ይላል። እንግዲህ በዮሐንስ ራእይ ምዕራፍ 6 ከቁጥር 4 ላይ ትልቅም ሰይፍ ተሰጠው ይላል። ህዝብን የሚያገዳድልበት የምድር ሰላም ከምድር ላይ ነጥቆ እርኩሱ መንፈስ የሚወስድበት ይህንን ነው እንግዲህ የጦርነት ውጤት ሆኖ የምንመለከተው። ሌላው ካሉት ትንቢቶች መካከል ዮሐንስ ራእይ ምዕራፍ 16-14 ላይ እነርሱ በዓለም ሁሉ ያሉትን ነገስታት ወደ ሁሉንም ወደሚገዛ ወደ እግዚአብሔር ታላቅ ቀን ጦርነት ለመሰብሰብ የሚወጡ ምልክቶችን የሚያደርጉ የአጋንንት መናፍስት ናቸው ብሎ ያስቀምጣል። እነዚህ ርኩሳን መናፍስት ናቸው። ዓለምን ሁሉ እንግዲህ እግዚአብሔር ወደ ፈቀደበት ታላቅ ቀን ለመሰብሰብ ሰዎችን ወደ እግዚአብሔር አምልኮት የሚመጡትን ወደ እግዚአብሔር አምልኮት፣ ወደ እርኩሱ ዓለም የሚሄዱትን ወደዛ ለመለየት የሚያስችሉ ስራዎችን ይሰራሉ። ርኩሳኖች ለራሳቸው አስበው ቢሆንም ግን የእግዚአብሔር ሕዝብ ግን ወደ እግዚአብሔር ጉያ የሚሰበሰብበት ዘመን እንደሚሆን ጦርነትም እንደሚደገስ በዚህ ሰዓት ላይ ቅዱስ መጽሐፍ ነግሮናል። በዮሐንስ ራእይ ምዕራፍ 16 ከቁጥር 16 ላይ ነገስታቱን በዕብራይስጥ አርማጌዶን ወደሚባል ስፍራ እንደሚሰበሰቡ የአርማጌዶን ጦርነትን ይነግረናል። በዳንኤል 11 ከቁጥር 40 ላይ በመጨረሻው ዘመን የደቡብ ንጉስ ይወጋል፣ የሰሜን ንጉስም ሰረገሎችና ፈረሰኞችን ብዙ መርከቦችንም ይዞ እንደ አውሎ ንፋስ ይመጣበታል።
በሚል ያለውን ዓለም አቀፍ ይሄ የግሎባል ሳውዙን ከሌሎችንም ጉዳዮች ጋር ያለውን ነገር አያይዞ በደንብ አድርጎ ተንብዮታል። የመጨረሻው ዘመን ትንቢቶች መካከል ይገኛሉ። ትንቢተ ሕዝቅኤል ምዕራፍ 38 ከቁጥር 1 ላይ በተራሮቼ ሁሉ ላይ ሰይፍን እጠራለሁ ይላል ጌታ እግዚአብሔር ይላል። የሰው ሁሉ ሰይፍ በወንድሙ ላይ ይሆናል ይላል። እርስ በርስ በብሔር ብሔረሰብ አማራ ከኦሮሞ፣ ኦሮሞ ከአማራ፣ አማራ ከትግሬ፣ ትግሬ ከኤርትራ እያለ የሚገዳደልበት ዘመን የመጨረሻው ዘመን እንደሆነ እንግዲህ በደንብ አድርጎ አስቀምጦታል። በትንቢተ ዳንኤል ምዕራፍ 9 ከቁጥር 26 ላይ እስከ መጨረሻው ጦርነት ይሆናል፣ የተወሰደውም ጥፋት ባድማ እንደሚሆን ያስቀምጣል። በማቴዎስ 24:21 ላይ ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ያልሆነ ከዚህም በኋላ የማይሆን ታላቅ መከራ በዚያ ዘመን ይሆናል ይላል። የመጨረሻው ዘመን ጦርነት እንዴት የዘመን ፍጻሜ ምልክት እንደሆነ ታያላችሁ። በትንቢተ ዘካርያስ ምዕራፍ 14 ከቁጥር 2 እስከ 3 አሕዛብን ሁሉ በኢየሩሳሌም ላይ ለጦርነት ተሰበስባለሁ፣ በዚያም ጊዜ እግዚአብሔር ይወጣል ብሎ ያስቀምጣል። በሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 ላይ ይህን ወቅ በመጨረሻውም ቀን የሚያስጨንቅ ዘመን ይመጣል ብሎ ይናገራል። ልክ ነው። አሁን አስጨናቂ ዘመን ነው ውድ ቤተሰቦቼ። በትንቢተ ኢሳይያስ ምዕራፍ 13 ከቁጥር 4 ላይ አሕዛብ ተሰብስበው ሰራዊቶቻቸውም ተሰልፈው በተራሮች ላይ እንደ ብዙ ሕዝብ ድምፅ ነው፣ ሁሉንም የሚገዛ እግዚአብሔር ጦርነቱን እንደሚያዘጋጅ ይናገራል። ምክንያቱም የመጨረሻው ዘመን የጦርነት ምልክት የሚሆንበት ምክንያት የሰው ልብ ከእግዚአብሔር ስለሚሸሽ እግዚአብሔር የሰው ልጅ መታደግ በፍቃድ ነውና የሰው ልጅ ልቡ አልፈቅድ ሲል እርኩሱ መንፈስ የሚያስነሳው ጦርነት እንዲከሰት እግዚአብሔር ይፈቅዳል። ምክንያቱም ካልፈቀደ እግዚአብሔር ምን ይሉታል? አልፈቀድክልንም፣ አንተ የኛን መብት አፍነ ነው የምታኖረው። ስለዚህ እኛ ህዝብ ነበረን ይሉታል፣ ርኩሳን ይከሱታል። እኛ ህዝብ ነበረን፣ እርስ በርስ መገዳደል፣ እኛም ደም ልንጠጣው ሲገዳደል ከዛ ደም ልንልስለት የሚገባው ህዝብ እያለ አንተ ግን ከለከልከን እንዳይሉት ህዝቡ ባመፀ ጊዜ ሞት፣ እርስ በርስ መገዳደል የሚደግሰው እርኩሱን መንፈስ ማምለክ በጀመረ ጊዜ የሰው ልጅ እርኩሱ መንፈስ ጦርነት አመጣለሁ ሲል እግዚአብሔር አይከለክለውም። ለዚህ ጦርነቱን ሲዘጋጅ እግዚአብሔር ያውቃል። ነገር ግን መጨረሻው ታላቁ የክርስቶስ ሰላም ምድር ላይ መምጣት ስለሆነ ያ እስኪመጣ ባለው ምድር ዋጋ ትከፍላለች። በዮሐንስ ራእይ ምዕራፍ 19 ከቁጥር 11 ላይ ሰማይም ተከፍቶ አየው፣ እነሆም ነጭ ፈረስ እርሱም ላይ የተቀመጠው ብሎ ይናገርና በጽድቅም ይፈርዳል ይዋጋልም ብሎ ያስቀምጣል። በመጨረሻው ዘመን ጌታችን ኢየሱስ ክርስቶስ በጽድቅ ወንበር ላይ ተቀምጦ ለዓለም ሰላምን የሚያውጅበት ጊዜ እስኪመጣ ድረስ ባለው በክርስቶስ ዳግም ምጽአት እስከሚሆንበት ጊዜ ድረስ ምድራችን በብዙ ጦርነትና ስቃይ ውስጥ መግባቷ የግድ ይላታል። ከነዚህ ጦርነቶች መካከል ነው እንግዲህ በመጽሐፍ ቅዱስ ላይ አሁን ያለውን የኢራን ጦርነትን ቁልጭ አድርጎ በመጽሐፍ ቅዱስ ላይ የሚያሳየን። እርግጥ ነው ከእነዚህ ጦርነቶች መካከል ነው አንደኛው ይሄ የኤላም ቀስት ነው የሚባለው። የዚህ ጦርነት ማለት በመጽሐፍ ቅዱስ ላይ በግልጽ የተቀመጠው ሌሎች የተቀመጡ አሉ። ለምሳሌ በትንቢተ ሕዝቅኤል ምዕራፍ 38 እና 39 ላይ የጎግና ማጎግ ጦርነት አለ። ይሄ ለምሳሌ ጎግና ማጎግ ጦርነት ፋርስ ኢራንን ያካትታል፣ ኩሽ ኢትዮጵያን፣ ፉጥንም ሊቢያ በእነርሱ ጋር ያለውን ሁሉንም በጋሻ በራስ ቁር ብሎ ያስቀምጠዋል። አሁን የምታውቁት ትንቢት ፋርስ ብሎ የሚጠራው ያሁኑ ኢራን ነው ማለት ነው። ሕዝቅኤል 38 ላይ የሰሜንና ምስራቅ ሀገራት ብሎ ያስቀምጣል። ሩሲያ፣ ኢራን፣ ቱርኪን እነዚህ ሁሉ ተባብረው እስራኤልን የሚወሩበት የሚወጉበት ከእስራኤል ጋር ጠብ የሚገቡበት ጊዜ አለ። የጎግ ማጎግ ጦርነት አካል ነው አሁን ያለው ጦርነት። የሩሲያውም ጦርነት አሁንም ያለው የኢራንና የእስራኤል ጦርነት የጎግ ማጎግ ጦርነት ፕሮሰስ ነው፣ ሂደት ነው። ቀጥሎ ያለው በጣም ሰፊ ጦርነት ደግሞ አለ ማለት ነው። ያ እንግዲህ የዛ አካል የሆነው ጦርነት ነው። አሁን ይሄ የምትሰሙት ጦርነት ምንድነው ነግራችኋለሁ። ይሄንን በተመለከተ እንግዲህ በ2026 መጀመሪያ ላይ በኢራንና በእስራኤል መካከል ያለው ውጥረት፣ በተለይም ኢራን የኒውክሌር መሳሪያ ለማግኘት የምታደርገው ጥረት፣ እስራኤል ይሄንን ለመከላከል በምታደርገው ጥረት
ራይዚንግ ላይን ብላ በ2025 ያረገችውም የትንቢተ ሕዝቅኤል ፍጻሜ አካል ተደርጎ ነው የሚወሰደው ማለት ነው። አንደኛው ከነዚህ ጦርነቶች መካከል አንዱ ይሄ ነው፣ የጎግና ማጎግ ጦርነት። ይሄ የፋርስ ወይም የኢራን መጨረሻው ዘመን ላይ አሁን የተቀመጠው ኢራን በመጽሐፍ ቅዱስ ውስጥ ፋርስ በመባል የምትታወቀው አስቴርና ዳንኤል መጽሐፍ ላይ በደንብ ተቀምጧል። ኢራን እስራኤልን ለማጥፋት እንደ ዋና ጠላት ሆና መውጣቷ የመጨረሻው ዘመን ምልክት ተደርጎ ይወሰዳል በመጽሐፍ ቅዱስ ላይ። በ2026 በአያቶላ አገዛዝ ላይ ያለው ከፍተኛ ተቃውሞ፣ የእስራኤል መሪዎች ጥቃት መጽሐፍ ቅዱስ የተናገረው የጥምር ኃይል አካል ተደርጎ ነው የሚወሰደው። ይህም በተመለከተ በእስራኤል እንደ ከባድ ድንጋይም በሚል በትንቢተ ዘካርያስ ምዕራፍ 12 ላይ ተቀምጣለች። በነገራችን ላይ እስራኤል በመጨረሻው ዘመን ላይ እንደ ከባድ ድንጋይ አድርጋታለሁ ብለዋል። በዚያም ቀን ኢየሩሳሌምን ለአሕዛብ ሁሉ ከባድ ድንጋይ አድርጋታለሁ፣ የሚሸክሟት ሁሉ ይደቃሉ፣ የምድር አሕዛብም ሁሉ በእርሷ ላይ ይሰበሰባሉ ብሎ አስቀምጧል። ቃሉ ነው። እስራኤልን በመጨረሻው ዘመን ላይ ኃያል የሚያደርጋት ዋነኛው ምክንያት ለአብርሃም ለያዕቆብ የተገባላቸው ኪዳን አለ። ያ ኪዳን ይፈጸም ዘንድ ነው። አባቶቻቸው ዘንድ የተደረጉ ኪዳኖች አሉ። በመጀመሪያዎቹ ዘመናት ላይ አብርሃም ማንም እግዚአብሔርን ሳያውቀው ልቡ እግዚአብሔርን ፈልጎ በእምነት እግዚአብሔርን ስቦ ወደ ምድር ያመጣ ሰው ነው። ስለዚህ የአብርሃም ሃይማኖት የሚባሉት አብርሃሚክ ሪሊጅን መካከል ክርስትና፣ አይሁዳዊነት እና እስልምና ይገኛል። እነዚህ እምነቶች መጨረሻው ዘመን ላይ ግን የጦርነት ቀስቃሾች ይሆናሉ። በጦርነት እርስ በርስ ይገዳደላሉ። ይህንን የሚደግሰው ደግሞ ርኩሱ መንፈስ ነው። ያንን መንፈስ መሰረት ተደርጎ የሚደረጉት ነገሮች የጦርነት ያመጣሉ። ጦርነት ካመጡ ግን እስራኤልን ያከብዳታል። ምን በዛ መጨረሻው ዘመን እንደገና መጽሐፍ ቅዱስ ላይ እስራኤል የምትቀጣበት ጊዜ ደግሞ ይመጣል። በመጽሐፍ ቅዱስ መሰረት ኦልሞስት እንግዲህ ምናልባትም 75% እስራኤላውያን ለሞት የሚዳረጉበት ቅጣት መጽሐፍ ቅዱስ ላይ እንዳለ ደግሞ ይነግረናል ከዚህ ሁሉ በኋላ። ስለዚህ እስራኤል በተለይም ኢየሩሳሌም በዓለም አቀፍ ደረጃ ለፖለቲካ ወታደራዊ ውጥረት መንስኤ እንደምትሆን የትንቢተ ዘካርያስ ምዕራፍ 12 ከቁጥር 3 ይነግራል። የኢራን እስራኤል ግጭት የዓለምን ትኩረት ወደዚህ ቀጠና ማድረጉም ይህንን ትንቢት ፍጻሜ ያሳያል። ሌሎች አሉ ጦርነቶችና የጦርነት ወሬዎች። ማቴዎስ 24:6-7 የተቀመጠው ጌታችን ኢየሱስ ክርስቶስ በኦሊቬት ንግግሩ ላይ በተራራው ላይ ባረገው ንግግር የመጨረሻው ዘመን ሲቃረብ የጦርነት ወሬዎች እንደሚበዙ በግልጽ ነግሮናል። ኢራን እስራኤል ግጭት፣ የሩሲያ ዩክሬን ጦርነት፣ ሌሎችም ቀውሶች ይህንን የምጥ መጀመሪያ ብሎ ያስቀምጠዋል። እዚህ ቦታ ላይ ነው እንግዲህ የእግዚአብሔር ጣልቃ ገብነት የሚመጣው። በትንቢተ ሕዝቅኤል ምዕራፍ 39 ከቁጥር 3 ቀስትህን ከግራ እጅህ እሰብራለሁ፣ ፍላጻህንም ከቀኝ እጅህ እወስዳለሁ ብሎ ያስቀምጣል። እነዚህ ቀስት እና ፍላጻ የሚሉ ቃላቶች በመጽሐፍ ቅዱስ በመጨረሻው ዘመን ትንቢት ላይ ተደጋግመው ተቀምጠዋል። ይሄ የሚልበት ዋነኛው ምክንያት ደግሞ ምንድን ነው የሚለውንም ታያላችሁ። መጨረሻው ዘመን በተለይ በትንቢተ ሕዝቅኤል ቅድም ያልኳችሁ 39:3 ላይ እስራኤል በጣም የምትጨነቅበት ጠላቶቿም የሚከቧት ጊዜ እንደሆነ ይነግረናል በትንቢተ ሕዝቅኤል ምዕራፍ 39 ከቁጥር 3። ስለዚህ እግዚአብሔር ጣልቃ የሚገባበት እንደሆነም በመጨረሻው ዘመን ላይ ይሄ ይሆናል። እነዚህ የመጨረሻ ዘመን ትንቢቶች መገለጫዎች መካከል ይህን ጉዳይ የሚያሳየን ቀስት፣ ፍላጻ የሚሉት ቃላቶች በመጽሐፍ ቅዱስ ላይ በጣም በብዙ መልኩ የትንቢት መገለጫ እንደሆኑ ታያላችሁ ማለት ነው። እንግዲህ ውድ ቤተሰቦቼ በመጽሐፍ ቅዱስ ትንቢት ውስጥ ቀስት እና ፍላጻ ቦው ኤንድ አሮስ ይቀመጣሉ። የመጨረሻ ዘመን ጦርነቶች በተለይም ዘመናዊ ሚሳኤሎችን፣ ሮኬቶችን፣ የኒውክሌር መሳሪያዎችን የሚያመላክቱ ተምሳሌታዊ ቃል ተደርገው ነው በብዙ የመጽሐፍ ቅዱስ የዘመን ፍጻሜ ተንታኞች ዘንድ የሚታወቀው። አንደኛው ለምሳሌ የኤላም ቀስት ነው። ዛሬ ላይ አሁን በእስራኤልና በኢራን መካከል እየተፈጸመ ያለው ይሄ ጦርነት በትንቢተ ኤርሚያስ ምዕራፍ 49 ከቁጥር 35 እስከ 39 የተቀመጠው ነው። ይሄም ክፍል እንግዲህ ኢራንን የጥንቷን ኤላም ብሎ ነው የሚያስቀምጣት።
የሰራዊት ጌታ እግዚአብሔር እንዲህ ይላልና እነሆ በኤላም ላይ ኃይላቸው መጀመሪያ የሆነውን ቀስታቸውን እሰብራለሁ ብሎ ነው የሚያስቀምጠው። አሁን ነግራችኋለሁ። ያ በደንብ በመጽሐፍ ቅዱስ ላይ በደንብ የተቀመጠ ነው። የኤላም ቀስት በሚል የመጨረሻው ዘመን ትንታኔ ይቀመጥበታል። ይሄንን በተመለከተ ይሄ ቀስት ብሎ ሲል ኒኩሌር ሚሳኤሎች፣ የረጅም ርቀት ተወንጫፊ ሚሳኤሎች፣ ሮኬቶች፣ የቦሊስቲክ ሚሳኤሎች የመጨረሻው ዘመን ላይ የተሰሩ ናቸው። ዓለማችን እንደነዚህ አይነት የጦር መሳሪያዎችን አይታም ሰምታም አጣቅም በዘመኑ። አሁን ነው የቅርብ ጊዜ እነዚህ 20 30 እና 40 ዓመታት ምናልባትም 100 ዓመታት ታሪክ ያለው ነው። ሌላ አይታወቅም። እንግዲህ ልብ በሉ። ስለዚህ ቀስት፣ ፍላጻ እያለ በመጨረሻው ዘመን ላይ ከነገረን የኒውክሌር ጦር መሳሪያዎችን፣ ተወንጫፊ ረጅም ተወንጫፊ ሚሳኤሎች፣ ቦሊስቲክ ሚሳኤል፣ ክሩዝ ሚሳኤሎች ሌሎችንም ጭምር ነው የሚያካትት። ከነዚህ መካከል ለምሳሌ የጎግና ማጎግ ጦርነት ላይ ዘመናዊ መሳሪያዎች ጥቅም ላይ እንደሚውሉ በትንቢተ ሕዝቅኤል ምዕራፍ 39 ከቁጥር 3 እስከ 9 ተቀምጧል። በሕዝቅኤል 39 ከቁጥር 3 ላይ ከግራ እጅ ላይ ቀስትህን እመታለሁ ከቀኝ እጅም ላይ ፍላጻዎችን አወድቃለሁ ብሎ ይናገራል። እዚህ ላይ በትንቢተ ሕዝቅኤል ምዕራፍ 39 ከቁጥር 9 ላይ በእስራኤል ከተሞች የሚኖሩ ይወጣሉ፣ ጋሻውንም ጥሩሩንም ቀስቱንም ፍላጻውንም በትሩንም ጦሩንም በእሳት ያቃጥላሉ፣ 7 ዓመትም በእሳት ያቃጥሏቸዋል ብሎ ያስቀምጣል። የእስራኤልን መከራ ያስቀምጣል። ይሄ ጋሻ ብሎ ያስቀምጠዋል። እነዚህ አሁን እስራኤል እየተጠቀመቻቸው ያሉ ጸረ ሚሳኤሎች፣ በጣም የሚገራርሙ ጸረ ሚሳኤሎች ሌሎችም ሀገራት የሚጠቀሟቸው እነዚህ ናቸው። በመጽሐፍ ቅዱስ ላይ በዚህ ደረጃ በግልጽ ተቀምጠዋል። እዚህ ጋር ቀስትና ፍላጻ ተጠቅሷል። እነዚህ መሳሪያዎች በ7 ዓመት ውስጥ እንዲቃጠሉ መታዘዙ አነስተኛ የጦር መሳሪያ ያለመሆናቸውን ይልቁንም ከፍተኛ የኤነርጂ ምናልባትም ኒኩሌር ምንጭ ሊሆኑ እንደሚችሉ ይጠቁማል። ይህን ስታዩ ቀስትህን እመታለሁ ከቀኝ እጅም ላይ ፍላጻዎችን ይወስዳል፣ ቀስቱንም ፍላጻውንም በትሩንም ጦሩንም በእሳት ይቃጠላሉ፣ 7 ዓመትም በእሳት ያቃጥሏቸዋል ይላል። አሁን ይሄ በኢራንና በእስራኤል መካከል በአሜሪካ ያለው ጦርነት ኢራን የታጠቀቻቸውን እነዚህን ቀስትና ፍላጻዎች ወይም የኒውክሌር ጦር መሳሪያዎች ወይም ሚሳኤሎች ለማጥፋት ረጅም ጊዜ እንደሚወስድ ትረዳላችሁ። በአጭር ጊዜ ቀስት ካለ እቺ በእጅ ላይ የምትሰበረው ቀስት ትንሽ ናት። እንደዛ ከሆነ ይሄ እንደዛ አይደለም። ከፍተኛ የኒውክሌር ኃይል የሚፈልጉ የተገነቡ መሳሪያዎች እንዳሉበት ያሳያል። ሌላኛው ለምሳሌ የፍጻሜው ዘመን ተዋጊዎች ላይ በዘካርያስ 9 ከቁጥር 13 እስከ 15 ላይ የተቀመጠውን ማየት ይችላላችሁ። ይሁዳን እንደ ቀስት አጥብቅ ያለሁና ኤፍሬምንም እንደ ፍላጻ ሞልቻ ያለሁና ጽዮን ሆይ ልጅሽን በግሪክ ልጅ ላይ አነሳለሁ እንደ ኃይለኛም ሰይፍ አድርጋለሁ ብሎ ያስቀምጣል። እንግዲህ እግዚአብሔር ሕዝቡን እንደ ተዋጊ ቀስት እንደሚጠቀምባቸው እዚህ ጋር ይነግረናል። በዮሐንስ ራእይ ምዕራፍ 6 ከቁጥር 2 ላይ አየሁ እነሆም የፈረስ እዛ ላይ የተቀመጠው ፈረስ ያስቀምጥና ከዛ የተቀመጠበትም ቀስት ነበረ ብሎ ይላል። አክሊልም ተሰጠው ድልም እየነሳ ወጣ ድል ለመንሳት ብሎ ያስቀምጠዋል። የመጀመሪያው ፈረሰኛ ቀስት ይዞ ድል ለመንሳት እንደሚወጣ ያያል። ከፍተኛ የጦር መሳሪያዎችን የታጠቀ አካል እንደሆነ ያያል። ይህም የጦርነትና ዲፕሎማሲ ወይም የጦር መሳሪያ ኃይልን የሚያመላክት ነው። አምስተኛው የፍጻሜ ዘመን መቅሰፍት አለ። በሁለተኛ በእዝራ ላይ ምዕራፍ 16 ከቁጥር 13 ላይ ቀስቱን የሚሰብር ቀኝ እጁ ብርቱ ነውና የሚተኩሰውንም ይላል ፍላጻ ስለታም ነውና ወደ ምድር ዳርቻ በተተኮሰ ጊዜ አያመልጡም ብሎ ይላል። ይህም እንግዲህ የመጨረሻው ዘመን መቅሰፍትና ፍርዶች እንደማያመልጡና እንደ ቀስት የሚተኮሱ መሆናቸውን ያሳየናል ማለት ነው። በእነዚህ ውስጥ እንግዲህ በመጽሐፍ ቅዱስ ውስጥ ቀስት፣ ፍላጻ ቃል በቃል ተቀምጠዋል። በትንቢትም ትርጉምም የጠላት ጥንካሬ፣ ወታደራዊ ኃይል፣ ረጅም ርቀት ተወንጫፊ ሚሳኤሎች፣ ኒውክሌር ሎንግ ሬንጅ ሚሳኤልስ ሌሎችንም ያመላክታሉ። በተለይ የኤላም ቀስት በሚል የዘመናዊቷ ፐርሺያ ወይም የፋርስ ወይም ኢራን የጦር ኃይል የመጨረሻው ዘመን በእግዚአብሔር ጣልቃ ገብነት የሚፈረድ እንደሆነ በመጽሐፍ ቅዱስ ላይ በትክክል ያሳየናል። ወደዛ ደግሞ ልውሰዳችሁ። ስለዚህ አሁን ያለው ጦርነት በመጽሐፍ ቅዱስ በትንቢተ ኤርሚያስ ምዕራፍ 49 ላይ የተቀመጠ ነው።
እሱን ደግሞ መሰረት አድርጌ በዛ ዙሪያ ላይ ቆይታ አደርግላችኋለሁ። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ ይሄ ትንቢት በትንቢተ ኤርምያስ ምዕራፍ 49 የተለያዩ ነገሮች ያሉበት ከነሱ መካከል በቁጥር 34 ጀምሮ ያለውን መሰረት ያደርጋል። እንግዲህ ምን ይለዋል? በይሁዳ ንጉስ በሴዴቅያስ መንግስት መጀመሪያ ስለ ኤላም ወደ ነብዩ ኤርምያስ የመጣው የእግዚአብሔር ቃል ይሄ ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ዋና የኃይላቸው መሳሪያ የሆነውን የኤላምን ቀስት ሰብራለሁ። ከአራቱም የሰማይ ማዕዘናት አራቱም ነፋሳት በኤላም ላይ አመጣለሁ። ተመልከቱ፣ ከአራቱም የሰማይ ማዕዘናት አራቱን ነፋሳት በኤላም ላይ አመጣለሁ። ኦልሞስት የተለያዩ አቅጣጫ ኢራን የምታደርገው ጦርነት እንደሆነ እዚህ ጋር ታያላችሁ። ወደ እነዚያም ነፋሳት ሁሉ እበትናቸዋለሁ። ከኤላም የተሰደዱ ሰዎች የማይደርሱበት ህዝብ አይገኝም። በጠላቶቻቸውና ነፍሳቸውን በሚሿት ፊት ኤላምን አስደነግጣለሁ። ክፉ ነገርን እርሱም ጽኑ ቁጣዬን አመጣባቸዋለሁ ይላል እግዚአብሔር። እስካጠፋቸውም ድረስ በኋላቸው ሰይፍ እሰድባቸዋለሁ ይልና ቁጥር 38ና 39 ላይ ታላቅ ተስፋ ተሰጥቷቸዋል። ዙፋኔንም በኤላም አኖራለሁ፣ ከዚያም ንጉስና አለቆቹን አጠፋለሁ ይላል እግዚአብሔር። ነገር ግን የመጨረሻው ዘመን ትንቢት እንደሆነ የምታዩት በኋለኛው ዘመን የኤላምን ምርኮ እመልሳለሁ ይላል እግዚአብሔር። እንግዲህ ይሄን በኋለኛው ዘመን በመጨረሻው ዘመን እንደሆነ በትክክል በዚህ ላይ የተጻፈው ቅዱሱ የእግዚአብሔር ቃል ይነግረናል። ምን ማለት ነው የሚለውን ነገር እዚህ ጋር 7 ነጥቦችን መመልከት ትችላላችሁ። በዚህ ላይ አንደኛ የኤላም ቀስት መሰበርን ያመላክታል። የኢራን ወታደራዊ ኃይል መደምሰስ ይናገራል። እዚህ ላይ ጦርነቱ የኢራን ወታደራዊ ኃይል ላይ የሚመጣ እንደሆነ ታያላችሁ። ኤላም ብሎ የሚያስቀምጠው በተደጋጋሚ በመጽሐፍ ቅዱስ ላይ የሚያስቀምጠው ኤላም የሚል ቃል ካለ ኢራን ማለት ነው። ኤላም የሚለውን ቃል በተመለከተ በዋነኛነት የሴም ልጅ ወይም የኖህ የልጅ ልጅ እና የተወለዱትም ህዝቦች የሚኖሩበት በዛሬው ኢራን ደቡብ ምዕራብ የሚገኝ ጥንታዊ ሀገር ወይም ክልል ነው እና እዚህ ቦታ ላይ የኤላም አመጣጥን በተመለከተ የሴም ልጅ ነው። መጽሐፍ ቅዱስ ኤላምን የኖህ ልጅ የሴም የበኩር ልጅ አድርጎ ነው የሚጠቅሰው። በዘፍጥረት 10:22 ላይ ኤላም ከባቢሎን በስተምስራቅ ከፋርስ በስተሰሜን በኩል የዛግሮስ ተራራማ አካባቢ ነው። ዋና ከተማዋም ሱሳ ትባል ነበር በትንቢተ ዳንኤል ምዕራፍ 8 ከቁጥር 2 ላይ እንደተቀመጠው። ሌላኛው ለምሳሌ ታሪካዊና መጽሐፍ ቅዱሳዊ ሚናን በተመለከተ በአብርሃም ዘመን የኤላም ንጉስ ከደሎ ኦመር ከሌሎች ነገስታት ጋር በመሆን የዮርዳኖስን አካባቢ ነገስታት ድል አድርጎ እንደነበር ሎጥንም ማርኮ እንደነበር በዘፍጥረት 14 ላይ ተቀምጧል። ኤላማውያን እንግዲህ በቀስት ውርወራ ችሎታቸው የሚታወቁ ኃይልና ጦርኝነት ያላቸው ናቸው። በትንቢተ ኢሳይያስ ምዕራፍ 22 ከቁጥር 6 ላይ ሲቀመጥ አሁን ኢራን ያለችበት ቦታ ማለት ነው። ድሮም ጀምሮ ቀስተኞች ነበሩ። ይኸውላችሁ የጦር መሳሪያ ምርት ኃይል አላቸው ብለው የምንለው እንግዲህ ታውቃላችሁ። ጦር መሳሪያን መቼም እግዚአብሔር አይደለም ወደ ምድር ያመጣው እርኩሳን መናፍስቶች ናቸው። በምድር ላይ በተቀመጡበት ሰዓት ላይ ኮቨናንት ወይ ኪዳን አላቸው። የጦር አቅምን ለማዳበር የሚያስችል ኪዳን አላቸው። እርኩሳን መናፍስቶች ቦታ ይይዙና የጦር መሳሪያ አምራች ያስደርጋሉ። ሰዎችን በዘመናዊ ዓለም ጦር መሳሪያ አምራቾች ያስደርጋሉ። በዛ ሰዓት ላይ ግን በትንቢተ ኢሳይያስ ምዕራፍ 22 ከቁጥር 6 ላይ እንደተቀመጠው የኤላም ህዝቦች ያላቸው ነገር ታያላችሁ። ከዛ የባቢሎን ጠላት ወይም አጋዥን መሰረት አድርገው ደግሞ ይነገራል። ኤላም አንዳንድ ጊዜ የባቢሎን መናፍስቶችን አጋር፣ አንዳንድ ጊዜ ደግሞ በባቢሎን ላይ የጥፋት መሳሪያ ሆኖም ተጠቅሷል። በትንቢተ ኢሳይያስ ምዕራፍ 1 ከቁጥር 2 ላይ ታያላችሁ። ሌላኛውስ በትንቢተ ኤርምያስ ምዕራፍ 49 ከቁጥር 34 እስከ 39 ላይ እግዚአብሔር በኤላም ላይ ስለሚመጣው ፍርድ የመበተን የወደፊት ተስፋ ትንቢት ተደርጓል። አሁን በትንቢተ ኤርምያስ ላይ የተቀመጠው ይህም ትንቢት ለዘመናዊቷ ኢራን ለጥንቷ ኤላም እንደ ትንቢታዊ ጠቋሚ ሆኖ ይወሰዳል ማለት ነው። የስደተኞች ዘመን አለው እዚህ ላይ የምታዩት በእዝራ 2 ከቁጥር 7 ላይ ኤላም ከስደት ወደ ኢየሩሳሌም ከተመለሱበት ከአይሁዳውያን ጋር የተያያዘ ትንቢት አለ። ከዛ ውጭ ደግሞ በአዲስ ኪዳንም በበዓለ 50 ጴንጤቆስጤ ቀን
ኤላማውያን በኢየሩሳሌም እንደነበሩ ተጠቅሷል በሐዋርያት ሥራ ምዕራፍ 2 ቁጥር 9። ስለዚህ እግዚአብሔር የሚወዳቸው በክርስቶስ ኢየሱስ በአዲስ ኪዳን መሰረት ደግሞ የሚያገለግሉ የመጨረሻ ዘመን ህዝቦች ይሆናሉ። የኤላም የኢራናውያን ህዝቦች ማለት ነው። ስለዚህ ኤላም በሚል በትንቢተ ኤርሚያስ ምዕራፍ 49 ላይ የኤላም ቀስት the bow of ኤላም ወይም ደግሞ የኤላም ቀስት the arrow of ኤላም ይሄ ነገር ሲጠቀስ የእግዚአብሔር ሉዓላዊነትን የሚጠቅስ ነው። እግዚአብሔር ህዝቡን እንዴት እንደሚፈልገው መጨረሻው ላይ ግን ኃያል ቀስት ኃያል ጦር ያላቸውን ሰዎች የሚቆጣጠሯት ሀገር እንደሆነች የሚያሳይ ነው። ስለዚህ የኤላም ቀስት ብሎ ያስቀምጠዋል ማለት ነው። ይሄንን አንደኛው ቲሙ ነው። ስለዚህ የኤላም ቀስት የኃይላቸው መጀመሪያን እሰብራለሁ ብሎ ቃሉ ነው። ስለዚህ ሄዶ ጦርነቱ መጨረሻ ላይ የኢራን መንግስት አቅሙን የጦር መሳሪያ አቅሙን እንደሚደክምበት በመጽሐፍ ቅዱስ ላይ ይናገራል። ጦርነቱ ግን ረጅም ጊዜ ይወስዳል። ረጅም ወራት እንደሚወስድ ቀስቶችን ለማድቀቅ ለመሰባበር መጽሐፍ ቅዱስ ላይ ደግሞ ተቀምጧል። ስለዚህ በ2026 ዓመተ ምህረት የተከሰተው የኢራን የኒውክሌርና የቦሊስቲክ ሚሳኤል ጣቢያዎች በወታደራዊ ጥቃት መውደም በተለይም የአሶሺየትድ ሪፖርት ስናይ የኢራን ዋና የመከላከልና ጥቃት የማድረስ ኃይል ላይ ቀስቱ ላይ ጉዳት መድረሱን በትክክል በመጽሐፍ ቅዱስ በትንቢት ተቀምጧል። አንደኛው ይሄ ነው። ሁለተኛው በትንቢተ ኤርሚያስ ምዕራፍ 49 ከቁጥር 35 ጀምሮ ካሉት ዋነኛ ሐሳቦች መካከል በአራት ነፋሳት መበተን በሚል የኢራናውያንን ስደት እና መከራ ያሳያል። በኤላም ላይ ከአራት አቅጣጫ አራት ነፋሳትን እንደሚያመጣ ወደ እነዚህ ነፋሳት ሁሉ እንደሚበተኑ ያሳያል ማለት ነው። ለምሳሌ ከ1979 እስላማዊ አብዮት ጀምሮ በተለይም በቅርብ ዓመታት ከፍተኛ ቁጥር ያላቸው ኢራናውያን ከሀገራቸው ተሰደዋል። በስደት በዳያስፖራ በዓለም ዙሪያ ላይ ያልተበተኑበት ቦታ የለም። ኢትዮጵያ ምናልባትም ሶሪያውያን መጥተዋል ብለን ስንል የጥንት የኤላም ህዝቦች ናቸው። ኤላም በሚለው ላይ አሁን ሶሪያና ኢራን ያሉ ናቸው፣ ቦታዎቹ ናቸው። በጣም የሚገርመው ኤላም አሁን ያለበት ስፍራ ላይ ስታዩ የጥንቱ ኤላም አሁን ኢራን ያለችበት ስፍራ ላይ እነዚህ ከፍተኛ የኢራን የጦር መሳሪያ ማምረቻ የኒውክሌር ጦር መሳሪያ ማብላያ ተቋሞች አሁን በፊት ኤላም ተብላ የተቀመጠችው ስፍራ ላይ ነው የተቀመጡት። የሚገርማችሁ ማለት ነው እዛ ቦታ ላይ ነው አብዛኛዎቹ ማምረቻ ተቋሞቻቸው ያሉት። እና እግዚአብሔር ቃል እኔ በጣም ነው የሚደንቀኝ እውነት ለመናገር። እውነታውን ግን መነጋገር ያስፈልጋል። የኢራን መንግስት ኃይሉ የሚደክምበት ጊዜ መምጣቱ ግልጽ ሆኖ መጽሐፍ ቅዱስ ይናገራል። ምክንያት የዘላለም ኃይልና ጉልበት የዘላለም ቀስት ያለው እግዚአብሔር ብቻ ነው። ለዘላለም መቆም መጽናት የሚችል አንድም አካል የለም። ጊዜውን ጠብቆ ይፈርሳል። ይሄ ጦርነት ደግሞ የዛ ውጤት እንደሆነም ደግሞ ታያላችሁ። ሌላኛው እዚህ መጽሐፍ ቅዱስ ክፍል ላይ በትንቢተ ኤርሚያስ ምዕራፍ 49 ከቁጥር 35 ጀምሮ ያለው ላይ አንደኛው ቲም በጠላቶች ፊት መደናገጥ ነው። የአመራር ላይ ከፍተኛ መሳሳት እንደሚፈጠር በመጽሐፍ ቅዱስ ላይ ተናግሯል። ድንጋጤ እንደሚፈጠር ተናግሯል። በቁጥር 37 ላይ ኤላምን በጠላቶቻቸው ፊት አስደነግጣለሁ የሚል ቃል አለ። ስለዚህ የኢራን ከፍተኛ የፖለቲካና ወታደራዊ አመራሮች ኢኮኖሚ አገዛዝ ሲስተሞች ላይ ሞት እንደሚመጣ ያሳያል። ከአሜሪካና እስራኤል ጋር በሚያደርጉ ግጭት እስከ 2026 ኦፕሬሽን ናርኒያ ባሉ የኒውክሌር ጣቢያዎች ጥቃቶች ከፍተኛ ስጋት እና ሽብር ውስጥ ይወድቃሉ። ይሄ ደግሞ መጽሐፍ ቅዱስ ላይ የተቀመጠ ነው። የእግዚአብሔር ቃል ሕያው ሆኖ ይፈጸማል። ሌላኛው ከተቀመጡት የመጽሐፍ ቅዱሱ ክፍል መካከል የካህኑ ወይም የንጉሱና የልዑሉን መጥፋት ወይም የአገዛዙን ውድቀት ያሳያል። በቁጥር 38 ላይ ንጉሱንና መሳፍንቱን አጠፋለሁ ይላል። ስለዚህ በኢራን የኒውክሌር ሳይንቲስቶች ወታደራዊ አመራሮች ላይ በተደጋጋሚ የሚፈጸሙ የውጭ ጥቃቶችና የውስጥ አመጽ የአያቶላ አገዛዝ ላይ ያለው ነገር ምን ያህል ደረጃ ላይ መደፍረስ እንደደረሰበት ይታያል። ያም ደግሞ መጽሐፍ ቅዱስ በትንቢት ላይ የተቀመጠ ነው። ከዛም የእግዚአብሔር ዙፋን በኤላም መመስረት ይመጣል ማለት ነው።
ይሄ በጣም ታላቅ ተስፋና ታላቅ ነገር ነው። መንፈሳዊ ተጽዕኖ ለውጥ ይመጣል። በቁጥር 38 ላይ ዙፋኔን በኤላም አቆማለሁ ይላል። ይሄም እንግዲህ መለኮታዊ ፍርድ መውረድ አሁን ባለው ጊዜ የኢራን አገዛዝ ፈንታ የእግዚአብሔር መንግስት፣ እውነት፣ ወንጌል፣ መጽሐፍ ቅዱስ በኢራን ውስጥ በስፋት እየተስፋፋ ነው። አሁን ባለበት ሁኔታ ላይ የኢራን ቤተክርስቲያን እድገት ገብታችሁ ብታነቡ በጣም ነው የሚገርመው ማለት ነው። ስለዚህ እግዚአብሔር ይህንን ህዝብ ይፈልገዋል። ልቡ በጣም ቅን፣ እግዚአብሔር ቢያገኘው በዓለም ላይ አስደናቂ የሆነ ህዝብ ነው የኢራን ህዝብ። እግዚአብሔር ይላል ዙፋኔን በኤላም ላይ መሰርታለሁ ይላል። ስለዚህ የእግዚአብሔር ዙፋን በጌታችን በኢየሱስ ክርስቶስ የተመሰረተ ነው። ያንን በኢራን እንደሚያመጣ ይናገራል። የመጨረሻው ዘመን ትንቢት ነው ይሄ። ታዲያ መቼ ነው የሚሆነው ይሄ ብላችሁ ብትሉት ኤስካቶሎጂካል ታይም ውስጥ እንዳለ ታያላችሁ። ይህም ጭብጡ በቁጥር 39 ላይ ተቀምጧል። በመጨረሻው ዘመን የኤላም ምርኮ መልሳለሁ ይላል። ስለዚህ ይህም ትንቢት አሁን ካለው የኢራን እስራኤል ጦርነት 2025-26 እና የእስራኤል ህልውና ጋር ተያይዞ የመጨረሻው ዘመን ኤንድ ታይምስ ምልክት ተደርጎ ይወሰዳል። የዘመን ፍጻሜ ምልክት ነው። ያም በመጽሐፍ ላይ በቁጥር 39 ማለትም በኤርሚያስ 49 ከቁጥር 39 ላይ ተቀምጧል። በመጨረሻው ዘመን የኤላምን ምርኮ መልሳለሁ። ለኢራናውያን እግዚአብሔር ምህረት እንደሚያደርግ መንግስታቸው ግን እንደሚነሳ ያሳያል። ይሄ ምንም ማድረግ አይቻልም። ስለዚህ የኢራን ሰላማዊ ወደ ነበረበት ይመለሳል። ሪስቶሬሽን ይመጣል። ቁጥር 39 ላይ የኤላምን ምርኮ መልሳለሁ የሚለው የመጨረሻው ታላቅ ተስፋ ነው። ከፍርዱም በኋላ የኢራን ህዝብ ከምርኮ ወይም ወታደራዊ ከሆነው አገዛዝ ይወጣል። ከዛ በኋላ ህዝቡ ግን ክርስትናን በልቡ ክርስቶስን በነጻነት የማምለክ አቅሙ እየጨመረ ይመጣል። በተለያዩ ቦታዎች ላይ ስትመለከቱ የሚገርማችሁ የኢራን ህዝብ አሁን ባለበት ሁኔታ በከፍተኛ ደረጃ ወደ ክርስትና ወደ ክርስቶስ ኢየሱስ ህይወት እየገባ እንዳለ የሚያሳይ ነው። ስለዚህ there would be 10 good news ይመጣል። መልካም 10 ዜናዎች ይመጣሉ። በትንቢተ ኤርሚያስ ምዕራፍ 49 ከቁጥር 38 እስከ 39 ባለው ስታዩት በኋለኛው ዘመን በኢራን ጥንታዊቷ ኤላም ላይ የሚደርሱ 10 አዎንታዊ ነገሮች አሉ። አንደኛ የእግዚአብሔር ዙፋን ይመሰረታል። establishment of God's throne በልጁ በክርስቶስ መንግስቱን ከሚመሰርትባቸው ቦታዎች አንዷ ኢራን ትሆናለች። እግዚአብሔር ዙፋኔን በኤላም ኢራን ላይ እንደሚያስቀምጥ ይናገራል። ይሄም ማለት የእግዚአብሔር ስልጣንና ግዛት በዚያ አካባቢ ይታያል ማለት ነው። ሁለተኛ የተበላሸው መንፈሳዊ ሁኔታ ወደ ጽድቅ ይመልሰዋል። ዙፋኑን በኤላም አድርጋለሁ የሚለው ቃል የጨለማው አገዛዝ ወድቆ አልቆ የእግዚአብሔር አገዛዝ ጽድቅ እንደሚተካ ያመለክታል። ሶስተኛው የአምባገነን መሪዎች ውድቀት ይመጣል። ምንም ጥያቄ የለውም። የኢራን መንግስት አምባገነን ነው፣ የታወቀ ነው። እኛ አሜሪካዎቹ ወይም የትራምፕ አካሄድ የሚያደርገው ነገር በጠቅላላ በጣም አካሄዱ ስለሚያንበሳጨን ነው እንጂ የኢራን መንግስት ትክክል ሆኖ አይደለም። ዲስትራክሽን ኦፍ ኪንግስ ኤንድ ፕሪንሰስ ብሎ አስቀምጦታል መጽሐፍ ቅዱስ ላይ። የኢራን ህዝቡን ሲያስጨንቁ የነበሩ የስልጣን ተዋረዶች፣ ነገስታት፣ አለቆች እንደሚወድቁ መጽሐፍ ቅዱስ ላይ በትንቢተ ኤርሚያስ ምዕራፍ 49 ላይ አስቀምጦታል። ከዛ ከባርነትና ከምርኮ መመለስ restoration from captivity በመጨረሻው ዘመን የኤላም ምርኮ ይመለሳል። ህዝቡም ከፍርሃትና ካገዛዝ ነፃ ሆኖ በነፃነት እግዚአብሔርን ማምለክ ይጀምራል። በነገራችን ላይ ህጋቸው በጣም ጥብቅ ነው። እንደምታውቁት እስልምና ህጋቸው በጣም ጥብቅ ነው። በድንጋይ ተወግሮ መገደል፣ እጅ መቆረጥ፣ የድሮ ጠንካራ የነበሩት ህጎች አሁንም አሉ። ያንን ነፃ ሆኖ ህዝቡ በክርስቶስ መኖር የሚችልበት የመጨረሻው ዘመን ይመጣል። ሌላኛው በመጽሐፍ ቅዱስ ላይ የኢራን ብልጽግናን መመለስ restoration of fortunes ኢራን የነበራት የብልጽግና ሁኔታ እግዚአብሔር መልሶ እንደሚያቋቁማት በዓለም ላይ ኃያል ያረጋታል። ከዛ የተበተኑ ህዝቦች መሰባሰብ፣ በዓለም ዙሪያ የተበተኑ የነበሩ የኤላም ሰዎች ኢራናውያን ወደ ሀገራቸው የሚመለሱበት ሁኔታ ይፈጠራል። የሰላምና ፍትህ ይኖራል መጽሐፍ ቅዱስ መሰረት። ከዛ ክርስትና መንፈሳዊ መነቃቃት spiritual awakening ይጀምራል። በአሁኑ ጊዜ በኢራን እየተካሄደ ያለው ትልቅ የምድር ውስጥ አብያተ ክርስቲያናት መነቃቃት እግዚአብሔር ዙፋን በልባቸው ውስጥ መመሰርቱን ያሳያል። ከዛ ከአምልኮ ውጪ ያሉ ህዝቦች ወደ እግዚአብሔር መመለስን በተመለከተም
በሐዋርያ ሥራ ምዕራፍ 2 ከቁጥር 9 ላይ የተያዘው የኤላም ሰዎች ኢራናውያን የእግዚአብሔርን ሥራ የሚያደንቁበትና የሚያመልኩበት ጊዜ ይመጣል። በሐዋርያ ሥራ ምዕራፍ 2:9 ላይ የተቀመጠ ነው። ኢራናውያን ኤላማውያን እግዚአብሔር ላይ በቃ በክርስቶስ ኢየሱስ ሕይወት ላይ ሕይወታቸውን የሚያጣብቁበት ጊዜ ይመጣል። ከዛ በጣም በብዛት ኢራን በክርስትና በክርስቶስ አምልኮ ትጥለቀለቃለች። you will see this ይሄን ሰሞ ከሆነ ጊዜ በኋላ ትነግሩኛላችሁ። the bow broken to be rebuilt ይለዋል። የተሰበረውን መታደስ ይመጣል። የእግዚአብሔር ጥፋት ወይ bow breaking የፍርድ ብቻ ሳይሆን የተሳሳተውን አቅጣጫ አርሞ አዲስ ሕይወት የሚሰጥ የእግዚአብሔር ጣልቃ ገብነት ይሆናል ማለት ነው። እነዚህ በትንቢተ ኤርምያስ ምዕራፍ 49 ላይ በትክክል የተቀመጠ ነው። እንደምታውቁት እንግዲህ እስራኤል በብዙ መልኩ የተቀመጡ ነገሮች ያሉበት በከፍተኛ ሁኔታ የእስራኤላውያን እና የኢራናውያን ጦርነት እንግዲህ በታሪካቸው ላይ ብዙ ሆኖ አያውቅም። እንደምታውቁት ከነበሩት ጦርነቶች መካከል ቀጥተኛ ያልሆነ ግጭት በ1985 ከ2024 የነበረ በኢራን በሂዝቦላ እና በሌሎች ሚሊሻዎች በኩል እስራኤልን የምታጠቃበት እስራኤልም በሶሪያ የሚገኙ ኢራን ኢላማዎች ላይ አየር ጥቃት የምሰነዝርበት የረጅም ጊዜ ጥላቻ ዘመቻ የነበረበት ነው። ከዛ በኋላ ደግሞ ስቴክኔት የሚባል ቫይረስ ስቴክስኔት የሚባል በ2010 የኢራን የኒውክሌር ማዕከላት ላይ የደረሰ የሳይበር የቫይረስ ጥቃት የነበራቸው ነው። ከዛ የመርከብ ላይ ጥቃቶች በ2021 እና 22 ላይ በኦማን ባህርና በቀይ ባህር የተለያዩ መርከብ ተዋጊዎች ላይ የተፈጸሙ የእስራኤልና የኢራን ግጭቶች ናቸው። ከዛ የኢራን ኒውክሌር ሳይንቲስቶች ግድያ በ2020 እስራኤል ከፍተኛ የኢራን ሳይንቲስቶችን የገደለችበት ነው። ከዛ ቀጥታ ግጭት የመጣ ከ2024 እና 25 ነው። ኢራን በእስራኤል ላይ በቀጥታ ሚሳኤልና ድሮን ስታጠቃ እስራኤልን በኢራን ወታደራዊ መሰረተ ልማቶች ላይ የአየር ጥቃት ሰንዝራለች። ይህም በኤፕሪል በኦክቶበር 2024 ተባብሶ ቀጠለ። ከዛ 12ቱ ቀን ጦርነት መጣ ሰኔ 2025 እስራኤል በኢራን የኒውክሌር እና ወታደራዊ ቦታዎች ላይ የኤላም ቀስቶች ላይ ከፍተኛ ጥቃት መሰንዘሯን ቀጠለች። በ550 በላይ ሚሳኤሎች የኤላም ቀስቶች ከ1000 በላይ ድሮኖችን በመጠቀም ምላሽ የሰጠችበት ግጭት ነው። እነዚህ ውጊያው የእስራኤልና የአሜሪካ ምናምን ሳይሆን የእግዚአብሔር ቀስት ላይ እግዚአብሔር ያለው ነገር አለ ማለት ነው። ሁሉም በየተራው ዋጋ ይከፍላል። ነገር ግን ኢራን ግን አሁን ባለበት ሁኔታ ላይ ቀስት ጦር መሳሪያዎችን እግዚአብሔር ይቃወማል። እነዚህ ነገሮች የሚፈርሱበት እነዚህ አቅማቸው የሚደበዝዝበት እንደሆነ ታያላችሁ ማለት ነው። ይሄ እግዚአብሔር ቃል ምንም ማድረግ አይቻልም። እውነታው ይሄ ነው። እግዚአብሔር በቃሉ እውነትና ፍጹም አምላክ ነው። ስለዚህ ከሆነ አሁን ደግሞ በ2026 በእስራኤል በአሜሪካና በኢራን መካከል ያለው ጦርነት እየተካሄደ ነው ያለው። ስለዚህ ከነዚህ ውጪ እንግዲህ ጦርነት የገቡበት ጊዜ የለም። እስራኤልና ኢራን በቀጥታ ከ2024 25 26 ነው ጦርነት እርስ በርስ እየገቡ ያሉት። ስለዚህ ምንድነው የመጨረሻው ዘመን መሆኑን የምታዩት ለዚህ ነው። ከእስራኤል ጋር በሚደረግ ጦርነት ውስጥ ያለ ይሄ በግልጽ የተቀመጠ ነው። እስራኤል ደግሞ በ1948 ነው በመሰባሰቧን በተመለከተ በመጽሐፍ ቅዱስ ላይ የሚናገረው። ለምሳሌ በ1948 የእስራኤል መታደስ እንደ ኤርሚያስ በትንቢተ ሕዝቅኤል ላይ እንደተቀመጠው ምዕራፍ 37 የደረቁ አጥንቶች መልሶ የሚሰባሰቡበት እና ኢሳይያስ 11:11 ላይ ያሉ የነቢያት ትንቢት መፈጸሙን ነው የሚያሳየው። 1948 እስራኤል እንደ ሀገር የተሰባሰበችበት ማለት ነው። ይሄ በአገር በአንድ ቀን ትወለዳለች ብሎ የሚያስቀምጠው ታያላችሁ። በትንቢተ ኢሳይያስ ምዕራፍ 66 ከቁጥር 8 ላይ አገር በአንድ ቀን ትወለዳለች ብሎ ይጠይቃል። በሺዎች የሚቆጠሩ አይሁዶች በዓለም ዙሪያ ወደ እስራኤል ተመልሰው መገንባት የጀመሩት መኖር የጀመሩት በ1948 የእስራኤል ነጻነት የታወጀበት ጊዜ ነው። በአንዴ ነው ያ የሆነው። እስራኤል በ1948 እንደ አገር ስትታወጅ በ24 ሰዓታት ውስጥ በ5 የአረብ ሀገራት ወረራ ተፈጽሞባታል። ነገር ግን ያን ተቋቁማ የራሷን አቅም አዳብራ ቀጥላለች። ይሄንን መሰረት ስታዩ ከመጨረሻው ዘመን ማለትም እስራኤል ገና እንደ ሀገር የተመሰረተችው በ1948 ነው። ከ1948 በኋላ የመጨረሻው ዘመን ጦርነት ከ2024 25 26 ላይ ነው ያለው። በዚህ ሰዓት ላይ የተቀመጠው የኤላም ቀስት ትንቢት በግልጽ መቀመጡን መመልከቱን ማየት ትችላላችሁ ማለት ነው። ውድ ቤተሰቦች ሁል ጊዜ
ከቃሉ ጋር መኖር መልካም ነው። ሐዲስ ቤተሰቦች ቃሉን ትንቢቱን ማየት ማስተዋል መመርመር ያስፈልገናል የሚለውን ነገር ለጠቁማችሁ እንደገናም የቃሉ ፍጻሜ ዘመን ላይ ስላለን ነቅተን መኖር እንዳለብን ላሳስባችሁ ወዳለሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። 50% ከወለድ ነፃ የባንክ ብድር ተመቻችቶ በ4 ወይም በ8% ቅድመ ክፍያ ውል ተዋውለው የቤት ባለቤት የሚያደርጉት ሞን ሪል ስቴት በአየር ጤና አደባባይ 30% እውነተኛ ቅናሽ አድርገናል። ባለ 1 መኝታ 80 ካሬ በ250 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ 120 ካሬ በ375 ሺህ ብር ቅድመ ክፍያ፣ ባለ 3 መኝታ 139 ካሬ በ434 ሺህ ብር ቅድመ ክፍያ ያለቁና በግንባታ ላይ ያሉ ሱቆችን ከ23 እስከ 200 ካሬ ያገኛሉ። 3000 ካሬ አረንጓዴ ስፍራ ያለው በእያንዳንዱ ህንፃ ላይ 4 ዘመናዊ ሊፍቶች የተገጠሙለት የከርሰ ምድር ውሃ ይወጣለት። ማየት ማመን ነው። ይምጡና ይጎብኙ። ይደውሉ በ0943 43 31 87 ሞን ሪል ስቴት ይገባውታል።